መጋቢት 29 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል። በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ90 ዓመታት በፊት በዚህ ሳምንት ሚያዝያ 27 ቀን ታላቁ የልብ ወለድ መጽሐፍ ደራሲ፣ የዘመናዊ የአማርኛ ስነ ጽሑፍ አራማጅ፣ የተፈጥሯዊ አጻጻፍ ስልት ፈርቀዳጅና ጋዜጠኛ ጋሽ ስብሐት ገብረ እግዚአብሔር ይህችን ምድር ተቀላቀለ። የተወለደው በታሪካዊቷ ከተማ አድዋ ሚያዝያ 27 ቀን 1928 ዓ.ም ነው። ጋሽ ስብሐት በዚህቹ በትውልድ ከተማው እድገቱን ያደረገ ሲሆን ለነበረው ታሪክ፣ ወግ፣ ቋንቋና ሥርዓት አክብሮት እያሳየ አድጓል። ከልጅነት ጊዜው ጀምሮ ስለ ሰው ባህሪ፣ ስነ ምግባር፣ ማንነት እና ማህበረሰብ ጥልቅ የማወቅ ጉጉት እንደነበረው ይነገራል። እነዚህ ጥያቄዎች በኋላ ላይ ሲዳብሩ በብዕሩ ቀለም ተመልሰው የበርካታ አንባቢያንን ቀልብ መሳብ ችለዋል። ጋሽ ስብሐት ውይይቶችን በጥንቃቄ የሚያደምጥ፣ የተለያዩ አስተሳሰቦችን የሚከታተልና ሐሳቦችን በጭፍን ከመቀበል ይልቅ የመጠየቅ ልማድ የነበረው ሰው ነበር። የንባብ ፍቅሩን ገና በለጋ ዕድሜው የጀመረ ሲሆን መጽሐፍት የልብ አጋሩ እንደሆነ በአንዳንድ ቃለ መጠይቁ ገልጾ ነበር። ጋሽ ስብሐት በመጽሐፍት አማካኝነት ከአካባቢው ባሻገር የሚገኙ ዓለማትን ፍልስፍና፣ ምጣኔ ሀብታዊ እንቅስቃሴ፣ የፖለቲካና የሰው ልጅ የሥነ ልቦና ሁኔታን ለመረዳት ችሏል። ይህ ሰፊ ፍላጎት በኋላ ላይ ለፈጠረው የሥነ ጽሑፍ አብዮት ወሳኝ መሠረት ነበር። የጋሽ ስብሐት በትምህርትና በማንበብ ፍቅር የተቃኘ እድገት ጠንካራ አስተሳሰብ ፈጥሯል። ምጣኔ ሀብትን ማጥናት፣ ሥርዓቶችንና የሰውን ባህሪ በጥልቀት የመመርመር ችሎታውን አሳድጎለታል። ምናቡ ንቁ ነበር። ጋሽ ስብሐት ዘመኑን ቀድሞ ለመጓዝ፣ አዲስ እይታን ለመፍጠርና የተለመደውን ሥርዓት ለመጋፈጥ ቆራጥ እንደነበር ወዳጆቹ ምስክር ናቸው። በማንነት፣ በሥነ ምግባርና በሰው ልጅ ተፈጥሮ ውስጥ ባሉ ሁኔታዎች ሁሉ ይማረክ ነበር። እነዚህ የመጀመሪያ ልምዶች የሥነ ጽሑፍ ሥራው ላይ መሠረት ጥለዋል። 1950ዎቹ መጨረሻና 1960ዎቹ ጋሽ ስብሐት ገብረ እግዚአብሔር ወደ ሥነ ጽሑፍ ዓለም ተነቃክቶ የገባባቸው ጊዜያት ናቸው። የተረጋጋ፣ በትንታኔ የተሞላ፣ በድፍረት የሚመራና በጥልቅ አስተሳሰብ የሚገለጸው ጅማሬው ለኢትዮጵያ የሥነ ጽሑፍ ታሪክ አዲስ ስጦታ ነበር። ጋሽ ስብሐት ይህንን ያደረገው የኢኮኖሚክስ ትምህርቱን ከጨረሰና በዘርፉ ከሰራ በኋላ እንደሆነ መረጃዎች ያሳያሉ። በኋላም የአእምሮ ጉልበቱን ቆጥቦ የልብ መሻቱን ለመፈጸም ቀስ በቀስ ወደ ስነ ጽሑፍ ሙሉ ትኩረቱን አዞረ። በጊዜው መጽሐፍ ለሱ የትርፍ ጊዜ ማሳለፊያ አልነበረም። ልብ ወለድን እንደ የሰው ልጅ ባህሪ ላብራቶሪ አድርጎ ይመለከት ነበር። የሞራል ችግሮች፣ የግል ምኞት፣ ጥርጣሬ፣ ፍቅር፣ ኩራትና የጥፋተኝነት ስሜት በሐቀኝነት ሊመረመሩ የሚችሉበት ቦታ ልብ ወለድ ነው ብሎ እንደሚያስብ ይናገር ነበር። ከጅምሩ ጀምሮ የአጻጻፍ ዘይቤው ለየት ያለ ነበር። ብዙ ትረካው ግልጽ በሆኑ ሴራዎችና ቀጥተኛ የሞራል መልእክቶች ላይ ያተኮሩ ቢሆንም በገጸ ባህሪያቱ ውስጣዊ ዓለም ላይ የበለጠ ፍላጎት ነበረው። አንባቢዎች በአንድ ሰው ሐሳብ ውስጥ እንዲቀመጡ ፈቅዷል። ማመንታትን፣ ተቃርኖንና በሰው አእምሮ ውስጥ የሚከሰቱ ውስጣዊ ግጭቶችን ዳስሷል። ይህ የሥነ ልቦና ጥልቀት ዛሬም የሚታወስበት አሻራ ሆነ። የመጀመሪያ ህትመቶቹ ትኩረትን ሊስቡ የቻሉበት ምክንያት የባህል ገደቦችን በመፈታተናቸው ነው። ሕይወትን በቀላል ቋንቋ ይገልጻታል፣ ይጠይቃል፣ ይመልሳል። በተመሳሳይ አንባቢያን በጥልቀት እንዲያስቡና የራሳቸውን መደምደሚያ እንዲሰጡ ይጋብዛል። ዛሬም ድረስ ስለ ጋሽ ስብሐት ሥራዎች አስተያየት የሚሰጡ አንዳንዶቹ ሀያሲያን ጥልቅ ጥያቄ ያለበት ሥራ ሲሉ፣ ሌሎች ደግሞ መንፈስን የሚያድስና አብዮታዊ ሆኖ አግኝተነዋል ይላሉ። ጋሽ ስብሐት ለሥነ ጽሑፉ ዓለም በመዋቅር በቋንቋና በአመለካከት የመሞከር ድፍረት አሳይቷል። የአማርኛ ልብ ወለድ ፍልስፍና የክብደትና የሥነ ልቦና ውስብስብነት ሊሸከም እንደሚችልም አረጋግጧል። ይህንን በማድረጉ ለዘመናዊ የአማርኛ ሥነ ጽሑፍ አዲስ ስልት አስተዋውቋል። የወደፊቱ የሥነ ጽሑፍ ዓለም ምን ሊሆን እንደሚገባም አቅጣጫ ሰጥቷል። ጋሽ ስብሐት ገብረ እግዚአብሔር ታሪኮችን ብቻ አልጻፈም፣ አዲስ የትረካ ስልቶችን ጭምር አስተዋውቋል። በተለይም ታዋቂዎቹ ሥራዎች መታተም ሲጀምሩ ግልጽ ሴራዎች፣ ቀጥተኛ ትረካና ግልጽ የሞራል ትምህርቶች መሰጠታቸው ተጽዕኖው ከፍ ያለ ነበር።
ነበር። እሱ በስነ ጽሑፍ ዓለም የመረጠው መንገድ ለየት ያለ ነበር። ስነ ልቦናዊ ሐሳቦችን በጥልቀት ይተነትን ነበር። በዋናነት በውጫዊ ክስተቶች ላይ ከማተኮር ይልቅ አንባቢያንን ወደ ገጸ ባህሪያቱ አእምሮ ይመራ ነበር። ሐሳቦችን ተፈጥሯዊ በሆነ መንገድ ይገልጥ ነበር። የስነ ጽሑፍ ስምምነቶችን በመጣስም የኢትዮጵያ ልቦለድ ዕድሎችን አስፍቷል። ይህንን ሐሳቡን ካንጸባረቀባቸው ሥራዎች መካከል አንዱ ትኩሳት የተሰኘው መጽሐፍ ይጠቀሳል። ልቦለዱ ውስጣዊ ብጥብጥን፣ የግልም ሆነ የማኅበራዊ ኑሮን በጥልቀት የሚዳስስ ነው። አንዳንድ አንባቢያን ይህ ልቦለድ ስሜታዊ፣ ስነ ልቦናዊና ስነ ምግባራዊ ሐሳቦች ሁሉ አሉበት ሲሉ ምስክርነታቸውን ሰጥተዋል። ጋሽ ስብሐት በዚህ መጽሐፉ ምኞትን፣ ክህደትን፣ ፍቅርን፣ ኃይልንና የጥፋተኝነት ስሜትን በድፍረትና በሐቀኝነት ዳስሷል። ሌላው የጋሽ ስብሐትን ያጻጻፍ ስልት ካስተዋወቁና ደራሲው ለኢትዮጵያ ስነ ጽሑፍ አዲስ ነገር ማስተዋወቁን ከሚያሳዩ ልቦለዶች መካከል አንዱ የሆነው ደግሞ ሌቱም አይነጋልኝ የተሰኘው መጽሐፍ ነው። ልቦለዱ የሰው ልጅ ውስጣዊ ትግልን የሚዳስስ ሲሆን ገጸ ባህሪው በሕይወቱ ውስጥ ያጋጠሙትን ሁኔታዎች በማስታወስና በማሰብ ራሱን ይመረምራል። በዚህ መጽሐፍ ውስጥ የጭንቀት፣ የጥርጣሬና እርግጠኛ ያለመሆን ስሜት የተመላከተ ሲሆን በገጸ ባህሪው ሕይወት ውስጥ አንባቢያን ራሳቸውን እንዲመለከቱ መልእክት የተወ ስለመሆኑ የሥነ ጽሑፍ ባለሙያዎች ይተነትናሉ። ሰባተኛው መልአክ ሌላው የደራሲው ተወዳጅ ሥራ ነው። መጽሐፉ ስለ እምነትና ጥርጣሬ፣ ስለ ተስፋና ስለ ፍርሃት፣ ስለ ሰው ኃላፊነትና ሕሊና ሐሳቦችን ያነሳል። ጋሽ ስብሐት በዚህ ሥራ ውስጥ እንደተለመደው የውስጣዊ ንግግር ስልትን ተጠቅሟል። የተለመዱትን ስልቶቹንም አስቀጥሏል። በድፍረት ሐሳቦችን አንስቷል። በዚህ ሥራ ውስጥም አንባቢው እንዲጠይቅ፣ እንዲያሰላስልና እንዲመራመር አድርጓል። የፍቅር ሻማዎች፣ ስምንተኛው ጋጋታ፣ እግረ መንገድ 1ና 2፣ ማስታወሻ፣ እነሆ ጀግና እና ሌሎች ያልጠቀስናቸው ሥራዎችም የጋሽ ስብሐት ሕያው አሻራዎች፣ የአማርኛ ስነ ጽሑፍ ቅርሶችና የስነ ጽሑፍ አፍቃሪያን ሀብቶች ናቸው። ከዚህም በላይ ግን ደራሲው ለተመረጠበት ሙያ ይዞት የመጣውን አዲስ አስተሳሰብ ያንጸባረቀበት ነውና ልዩ ምስክር ሆነው ይቀመጣሉ። የጋሽ ስብሐት ሥራዎች ታሪክን ብቻ የመተርጎም ወይም የመተረክ ዓላማ ብቻ ሳይሆን ጥልቅ የፍልስፍና ምርምርን የመፍጠር ሕልምን ያካተቱ ናቸው። ነጻነት ምንድነው? ኃላፊነትስ ምን ማለት ነው? ስነ ምግባር ምኞትን መቋቋም ይችላል ወይ? ትዝታ በረከት ነው ወይስ ሸክም? የሚሉና ሌሎች አንባቢያንን የሚፈታተኑ ጥያቄዎችን በመጠየቅ ፍልስፍናን አስተምረዋል። እሱ የፈጠራቸው ገጸ ባህሪያት ብዙውን ጊዜ ከእነዚህ ጥያቄዎች ጋር የሚታገሉ ነበሩ። አብዛኛው ጥረታቸው ውጫዊ ሳይሆን ውስጣዊ ነበር። የጋሽ ስብሐት ዋና ጦር ሜዳ ሕሊና ነበር። ድራማዊ ትዕይንቶችን ወደ ጎን በመተው በአእምሮ ውስጥ ትግል መፍጠር የደራሲው ቀዳሚ ኃላፊነት ነበር። ይህ እርምጃው ዛሬም ጊዜ የማይሽራቸውን ሥራዎች ጥሎልን እንዲያልፍ ምክንያት ሆኗል። ጋሽ ስብሐት ስነ ጽሑፍ ማህበረሰብን ማድነቅ የለባትም ብሎ ያምን እንደነበር መረጃዎች ያሳያሉ። ይህ ድፍረት አድናቆትንም ሆነ ትችትን አስገኝቶለታል። አንዳንድ አንባቢያን የአጻጻፍ ስልቱን ይወዱለታል፣ ሌሎች ደግሞ ከልክ ያለፈ ፍልስፍናዊ ነው ብለው ከሰውታል። ነገር ግን ሁለቱም ወገን በሱ ምክንያት የኢትዮጵያ የሥነ ጽሑፍ ወሰን እየሰፋ መሆኑን አልካዱትም። ጋሽ ስብሐት በተለያየ አስተሳሰብ ላይ ያሉ ሰዎች በፈጠሩለት ዕውቅና ዝና ቢኖረውም በቅርብ የሚያውቁት ሰዎች በዝና የማይመካ አስተዋይና አሳቢ እንደሆነ ይገልጹታል። ውይይትንና ክርክርን ከፍ አድርጎ ይመለከት እንደነበርም ምስክርነት የሚሰጡ በርካታ ናቸው። ጋሽ ስብሐት ዛሬ ላይ በኢትዮጵያ ውስጥ እጅግ ከተከበሩ የልብ ወለድ መጽሐፍ ደራሲያን ተርታ ስሙ በጉልህ ይጠቀሳል። መጽሐፉ በዩኒቨርሲቲዎች ውስጥ አሉ፣ ምሁራን ይተነትኗቸዋል። አንባቢያን ዛሬም ስለ ገጸ ባህሪያቱ መወያየታቸውን ቀጥለዋል። የትርጉም ሥራዎቹ ለሰፊው ተደራሲያን ደርሰዋል። ይህም ተጽዕኖውን ከኢትዮጵያ ባሻገር አድርጎታል። ሆኖም ሞት አይቀርምና በሙያው አንቱታን ያተረፈው ጋሽ ስብሐት ገብረ እግዚአብሔር የካቲት 12 ቀን 2004 ዓ.ም ይህችን ዓለም ተሰናብቷታል። የዘመን አሻራው ግን ሕያው ትዝታ ሆኖ የሚቀጥል ከትውልድ ወደ ትውልድ የሚተላለፍና ለአማርኛ ስነ ጽሑፍ ቅርስ ሆኖ የሚቆይ ነው። ሳምንቱን በታሪክም በዛሬው መሰናዶ ደራሲው የተወለደበትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታውን እንዲህ አስታውሷል።